የኢትዮጵያን ኢኮኖሚ የገጠመው ብርቱ ፈተና። ሰላም እንደሙላችኋል ክብራትና ክብራን የተፎክስ ቤተሰቦች፣ የዕለቱን ዜና ይዘናል ቀርበናል። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ አድርጉ። የኢትዮጵያ ኢኮኖሚ የገጠመው ፈተና ብርቱ ፈተና። በታህሳስ ጥርና የካቲት ወራት በኢትዮጵያ ስታቲስቲክስ አገልግሎት ነጠላ አሃዝ ሆኖ የተመዘገበው የዋጋ ግሽበት በነዳጅ ዋጋ ሲያሻቅብ ሊባባስ ይችላል ተብሏል። የነዳጅ ዋጋ የናረው በሀገሪቱ ቡና ንግድ ዓለም አቀፍ ገበያ የተጋረጠበትን ፈተና ለማሻገር የምትሞክርበት ወቅት መሆኑን ባለስልጣናቱ ዘንድ ሌላ ስጋት የፈጠረ ጉዳይ መሆኑ ተመላክቷል። ባለፈው የካቲት ወር ላይ አጠቃላይ ዋጋ ግሽበቱ 9.7 በመቶ ሆኖ እንደተመዘገበ የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። በመስሪያ ቤቱ ወርሃዊ ሪፖርት መሰረትም የምግብና አልኮል ያልሆኑ መጠጦች ዋጋ ባለፈው ዓመትም ከነበረበት 10.8 በመቶ የጨመረ ሲሆን ምግብ ነክ ያልሆኑ ሸቀጦች በአንጻሩ 8.1 በመቶ ተጨማሪ አሳይቷል። የመካከለኛው ምስራቅ ቀውስ በነዳጅ ዋጋ ላይ ያስከተለው ተጽዕኖ ግን የሀገሪቱ ዋጋ ግሽበት ሊያባብስ እንደሚችል ፋይናንሳዊ ባለሙያ ዶክተር አብዱልመና መሐመድ ለዶይቼ ቬለም ተናግረዋል። በኢትዮጵያ ነዳጅ አጠቃላይ ንግድ ተረማምሷል። ባለፈው ዓመት ሀገር ውስጥ ነዳጅ በጣም ችግር ሆኗል የሚሉት ዶክተር አብዱልመና አሁን በተከሰተው በሰውና ሸቀጦች መጓጓዣ ላይ የሚደረገው ዋጋ ጭማሪ ወደ ሌሎች ኢኮኖሚ ዘርፎች እንደሚሰራጭም አስረድተዋል። ይህ በታህሳስ ጥርና የካቲት ነጠላ አሃዝ ሆኖ የተመዘገበው ዋጋ ግሽበት ላይ ቀጥተኛ ተጽዕኖ ያሳድራል። የፋይናንስ ባለሙያ ዋጋ ግሽበት አሁን ባለበት ይቆያል የሚል እምነትም የለኝም ሲሉ ተናግረዋል። የብሔራዊ ባንክ የገንዘብ ፖሊሲ የተነደፈ ከገንዘብ መብዛት ጋር የተያያዘ የመጣ ዋጋ ግሽበት ለመከላከል በመሆኑ ከውጭ ወደ ኢትዮጵያ የሚዛመተው መቋቋም ይቸገራል። ብሔራዊ ባንክ እንዲዘጋ አይነት ከውጭ ሀገራት የሚመጣው ዋጋ ግሽበት የመቋቋሚያ ዘዴውን የለውም የሚሉት ዶክተር አብዱልመና መንግስት የሚከሰተው ዋጋ ጭማሪ ወደ ህብረተሰቡና የሚያስተላልፈው አስረድተዋል። መንግስት ባለፈው ሳምንት ቤንዚንና ነጭ ናፍጣ የመሳሰሉ ምርቶች ላይ የቸርቻሮ መሸጫ ዋጋ ላይ ሲቀለስ ከፍ ያለ ድጎማ ቢደረግም አዲስ አበባ ከተማ የህዝብ መጓጓዣ ከ5 እስከ 20 ብር ጨምረዋል ብሏል። የኢትዮጵያ ነዳጅ ምርቶች የቸርቻሮ መሸጫ ዋጋ ሲስተካከል በዓለም ገበያ እንደ ማነጻጸሪያ ከሚያገለግሉት አንዱ የሆነው ለንደን ብሬትን ከጦርነት በፊት በ$69 ይሸጥ የነበረው አንድ በርሜል ድፍድፍ ነዳጅ ወደ $100 ገደማ አሻቅቦ ነበር። መረጋጋት የተሳነው የድፍድፍ ነዳጅ ዋጋ መጋቢት 9 2018 በበርሜል እስከ $103 እስከ $108 ሲዋዥቅ ውሏል ተብሏል። የነዳጅ ዋጋ ላይም የታየው ዋጋ ጭማሪ ከፍተኛ ወጪ እንደሚጠይቅ የሚናገሩት ዶክተር አብዱልመና ብሔራዊ ባንክ ለያዘው የውጭ ምንዛሪ ስርዓት ትልቅ ተግዳሮት እንደሚፈጥርም ይሰጋሉ። ማዕከላዊ ባንክ በሐምሌ 2016 ተግባራዊ የሚደረገው የምንዛሪ ስርዓት ለማረጋጋት ጥረት ቢያደርግም እንደዚህ ያልጠበቀ ነገር ሲገጥሞ ከባድ ፈተና ይሆንበታል ተብሏል። በወቅቱ ምክንያቱም ብዙ የውጭ ምንዛሪ ያስፈልጋሉ። ብዙ የውጭ ምንዛሪ ነዳጅ ይውላል። ሌላ ነገር የሚውለው ውጭ ምንዛሪ ይቀንሳል ማለት ነው ሲሉ ዶክተር አብዱልመና አብራርተዋል። ሀገሪቱ በተያያዘ ዓመትም ከ4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ የመሸመት እቅድ ነበራት። ለዚህም መንግስት 4.2 ቢሊዮን ዶላር ገደማ መድበዋል። አሜሪካና እስራኤል ከኢራን በገጠማቸው ጦርነት የተከሰተው ቀውስ የነዳጅ ዋጋ ማሻቀብ ብቻ ሳይሆን የአቅርቦት እጥረት ጭምር ማስተካከል የኢትዮጵያ ሁለት ፈተና እንደሚሆን የትራንስፖርትና ሎጂስቲክ ሚኒስትሩ አቶ አለሙ ስሜ ለብሔራዊ ቴሌቪዥን ጣቢያ ተናግረዋል። አንደኛው ከአቅርቦት እጥረት መፈጠር ጋር ተያይዞም ደግሞ ዋጋ አሻቀበ። ሁለቱም ፈተናዎች እየተፈተኑ ነው ያሉት የሚኒስትሩ መግዣ እንኳን ብንችል አቅርቦቱ ስለሌለ መግዛት አንችልም በማለትም መንግስት የገጠመው ውስብስብ ተግዳሮት አብራርተዋል። አሜሪካና እስራኤል ከኢራን የገጠሙት ጦርነት ያሰጋቸው ጠቅላይ ሚኒስትር ዶክተር አብይ አህመድ የገንዘብ ሚኒስትሩ አቶ አህመድ ሺዴ የነዳጅ ቁጠባ መጠቀም እንደሚያስፈልግ አሳስበዋል። መንግስት ለነዳጅ የሚያደርገው ድጎማ ከመጨመር ባሻገርም ቁጠባውን ተግባራዊ ለማድረግ ስርዓት ረገድ የተመረጡ ተቋማት ቅድሚያ እንዲሰጣቸው ትዕዛዝ ሰጥተዋል። የነዳጅና ኢነርጂ ባለስልጣን ለነዳጅ አቅራቢ ድርጅቶች ለማደያዎች በጻፈው ደብዳቤ ቅድሚያ ሊሰጣቸው ይገባል ካላቸው መካከል የጸጥታና የደህንነት ተቋማት ይገኙበታል። የነዳጅ አካፋዮች ቁልፍ የሆኑም የመንግስት ፕሮጀክቶች በተለይም መጠናቀቅ ላይ ያሉ የልማት ስራዎች ቅድሚያ እንዲሰጡ ታዘዋል። ኢንዱስትሪዎችን፣ መሰረታዊ ሸቀጦችን የሚያመርቱ አምራች ድርጅቶችና ወደ ውጭ አገር የሚላኩ ታላላቅ ቀጥታ ተጠቃሚዎች ቅድሚያ ከተሰጣቸው ዝርዝር ውስጥም ተካተዋል። በባለስልጣናቱ ደብዳቤ መሰረትም ከፍተኛ ኢኮኖሚ ቦታዎች ጋር ከፍተኛ የሆነ አገር አቋራጭ ትራንስፖርት ፍሰት ያለባቸው ኮሪደር አካባቢዎች ትኩረት ይደረግባቸዋል። በተለያዩ የሀገር ክፍሎች የሚታየው የነዳጅ እጥረት ባለፈው ዓመታት ከተከሰተ ጦርነት፣ ግጭትና ኮቪድ-19 ወረርሽኝ ጋር ተደማምሮ ኢትዮጵያ ኢኮኖሚ በኃይል ሲፈታተን ቆይቷል። አሁን በመካከለኛው ምስራቅ የተከሰተው ቀውስ ወደ አረቢያን፣ የተባበሩት አረብ ኤሚሬቶችና ኩዌቶችን በመሳሰሉ ሀገሪቱ የሚኖሩ ኢትዮጵያውያን ለችግር የሚደረግ ነው። ይህ ሀገሪቱ ቀጠናው በምታገኘው ሐዋላ ላይ ተጽዕኖ ማሳደሩ አይቀርም። የፋይናንስ ባለሙያ ዶክተር አብዱልመና መሐመድ አሁን በመካከለኛው የተከሰተው ቀውስ ለኢኮኖሚ ሌላ ፈተና እንደሚሆን አስረድተዋል። ክብራትና ክብራን አድማጮቻችን የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።